የ2018 የተቀናጀ የማህበረሰብ ተፋሰስ ልማት ጥበቃ ስራ ማስጀመሪያ መርሃ ግብር በዋግኽምራ ብሔረሰብ አስተዳደር ጻግብጂ ወረዳ 01 ቀበሌ ተካሂዷል። እንደ ብሔረሰብ አስተዳደራችን ዛሬ በ17 ማለት ነው አጠቃላይ በሁሉም ወረዳዎች በ8 ወረዳዎች የተፈጥሮ ሀብት ልማትና ጥበቃ ስራ ይሰራል። በ136 ቀበሌዎች በ366 ተፋሰሶች ከ138 ሺህ ህዝብ በላይ በቀን በዚህ በልማት ይሳተፋል ተብሎ ይጠበቃል። ወደ 4220 የሚሆኑ የልማት ቡድን መሪዎችና ወደ 12000 በላይ የሚሆኑ ደግሞ የሰሪ ልማት ቡድኖች ማለት ነው ይኖራሉ ማለት ነው። እንግዲህ በዚህ አይ ቲንክ ወደ 2400 አካባቢ የሚሆን የተለያዩ የአፈርና ውሃ ጥበቃ ሄክታር መሬት ማለት ነው ወደ 2000 በላይ የሚሆኑት የአፈርና ውሃ ጥበቃ የተለያዩ ስራዎች ይሰራሉ ማለት ነው። በተለይ ደግሞ የኛ አካባቢ በጣም የተራቆተ አካባቢ ነው ያለው። ትልቅ ስራ መሰራት ያለበት ተፈጥሮ ሀብት ላይ ነው። ተፈጥሮ ሀብት ላይ በልዩ ሁኔታ ትርጉም ባለው መንገድ መስራት ካልተቻለ ብሔረሰብ አስተዳደሩ ላይ ከእንቅርት ላይ ጀርባ ደግፍ ነው የሚሆንበት ማለት ነው። ስለዚህ ይህን በመሆኑም በርካታ ስራዎች እየተሰሩ ነው ያሉት። በዚህም በርካታ የሆኑ ለውጦች እየመጡ ነው ያሉት። ለምሳሌ የአፈር ለምነትን ከማሻሻል አኳያ እንደዚሁም የአፈር ክለትን ከማስቀረት አኳያ የተጋጋጡ መሬቶችን ከንክኪ ነጻ እንዲሆኑ የማድረግና የመከለል ስራዎችን ከመስራት አኳያ ከፍተኛ ለውጦች እየመጡበት ነው ያለ። ይሄን ብቻ አይደለም፣ በተፋሰሶች ላይ የተደራጁ ወጣቶችን በማደራጀት በሀብት ልማት ስራችን ላይ በማድለብ ስራዎቻችን ላይ የመኖ ምንጭ እንዲሆኑ በማድረግ ላይ ሰፊ ስራዎች የተሰሩ ያሉበት ሁኔታ ነው ያለው ማለት ነው። እንግዲህ ዛሬ የጀመርነው የተፈጥሮ ሀብት ልማትና ጥበቃ ስራ የሚሰራው ለ30 ቀን ነው በየወረዳው የሚሰራው ማለት ነው። በአንድ ተፋሰስ ለ30 ቀን ነው። ቅድም ያልኩት 138 ሺህ ህዝብ በላይ በቀን ነው የሚገኘው። ለ30 ቀን የሚሰራ ነው። ይሄ ተጠናክሮ ይቀጥላል ማለት ነው በመሰረቱ ማለት ነው። አሁን የተቆራረጡ አንዳንድ ያሉበት ችግሮች በደንብ ተገምግመው ቴክኒካሊ የጥራት ችግሮች እንዳይገጥሙትም ሆኖ ማህበረሰቡ በነቂስና በባለቤትነት እንዲሰራቸው ከፍተኛ ክትትል የሚደረግበት ስለሚሆነው ቀጣይነቱ ይኖረዋል ብለን ነው የምናስበው። ማሰብ ብቻ አይደለም፣ እንዲኖረው በጣም በእርግጠኝነት ሰፊ ስራ የምንሰራበት ሁኔታ እንዳለ ለማረጋገጥ ነው ማለት ነው። በብሔረሰብ አስተዳደሩ በሁሉም ወረዳ የተጀመረው የተፈጥሮ ሀብት ልማት ማስጀመሪያ መርሃ ግብር ለ30 ቀናት እንደሚካሄድ የተገለጸ ሲሆን በ36 ቀበሌዎች በ366 ተፋሰሶችና በአንድ ጀንበር ከ138 ሺህ በላይ ማህበረሰብ ክፍል ለመሳተፍ መለየቱም ተነግሯል። ማደረግ አለበት ምክሩኛ የምንሰጠው አንደኛ ዘበኛ ይከተላል፣ ከብት ምናምን እንዳይገባ፣ ህዝቡ ደግሞ ራሱ ተንከባክቦ አገሩን ለም ለማድረግ ራስ በራሱ እንዲጠበቅ ከብት እንዳይገባ ምንም እንዳይሆን ለመጠበቅ እየተባበረ ነው ህዝብ የሚሰጠው ጥቅም። ምክንያቱም መሬቱን ከጎርፍነት ያድናል፣ መሬቱ እንዳይሸራሸር፣ እንጨት እንዳይቆረጥ መጠበቅ፣ ውሃ ሀገሩን ለም እንዲሆን ለም ለማድረግ መሬቱ ራቆት እንዳይሆን ልብስ ማልበስ ይህን ያስፈልጋል። ለአንዲት ሀገር አረንጓዴ ያለው መቆየት ማለት አንደኛ እንደዚህ አካባቢ የተለያዩ ጫካዎች፣ ብርቅዬ እንስሳቶች ሊፈሩ ይችላሉ። የቱሪስት መስህቢያ ሊሆን ይችላል። ከዚህም አኳያ ደግሞ ጥላም ሊሆነን ይችላል ያኛው ማለት ነው። ከዛ በተጨማሪ ደግሞ እዛ የተለያዩ እንደዚህ ባህር ዛፍ አይነት የተለያዩ ሲሰሩ ቢተከሉ ደግሞ ለተለያዩ ለገበያዎች ይውላል። ለሀገራችንም እንዲሁ ለወረዳችንም ጭምር የተለያየ የግብዓት ማሟያ ሊሆነን ይችላል። ስለዚህ ይሄን ይመስላል እንደማየው ማለት ነው። አትክልቶች መቋረጥ የለባቸውም። ቢቆረጡም እንኳን ይሆን የሚተካ ነገር የዛኔ አንዱን ስንቆርጥ አንደኛውን ተክለን መተው ነው ያለብን እንጂ ሙሉ በሙሉ መቆረጥ የለብንም። ሀገሬን እወዳለሁ ተፈጥሮ ሀብቴን እንከባከባለሁ በሚል መልእክት የብሔረሰብ አስተዳደሩና የወረዳው ከፍተኛ አመራሮች፣ የሃይማኖት አባቶች፣ ነዋሪዎችና ተማሪዎች በተገኙበት ነው መርሃ ግብሩ የተካሄደው።